እንዴት ናችሁ የፖድካስቱ ቤተሰቦች? ሰላም ብያለሁ። ፖድካስቱ ዛሬ ተመልሷል። ዛሬ አንድ ጉዳይ ላይ ትኩረት አድርገን ቆይታ እናደርጋለን። እንደምታውቁት የክረምት የተጫዋቾች የዝውውር መስኮት ትልልቅ ተጫዋቾችን ባልተጠበቀ የዝውውር ዜና ላይ ስማቸውን ሰፍሮ ልናገኝ እንደምንችል ግልጽ ነው። ስለዚህ ከወዲሁ ስራውን ቀድሞ የሚሰሩ ቡድኖች ይኖራሉ። ምክንያቱም ቡድናቸውን ቀድሞ ማጠናከር ለቀጣይ የውድድር ዓመት ስንቅ ይዞ መጀመር ስለሆነ ቀድመው የፈለጓቸውን ተጫዋቾች ከወዲሁ ስማቸውን ጽፈው ስራቸውን ይጀምራሉ፣ ማግባባት ይጀምራሉ፣ ወኪሎቻቸውን ማናገር ይጀምራሉ። እንዲሁም የተጫዋቾቹን የጀርባ ሁኔታ ያጠናሉ፣ ባክግራውንድ ኢንፎርሜሽኖችን ይሰበስባሉ። እንግዲህ በዚህ የዝውውር መስኮት በትልቁ ይሳተፋሉ ተብሎ ከሚጠበቁ ቡድኖች መካከል አንዱ የእንግሊዙ አርሰናል። የአርሰናል የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ላይ የነበረው አፈጻጸም በብዙ የስፖርት ቤተሰቦች ዘንድ ደስተኛ ያላደረገ ነው። በተለይ አርሰናል የተከላከለበት መንገድ የሚያጠቃበት ጥራት ችግር እንደሆነ ስለተነሳ ማለት ነው። በእርግጥም ያው በዚህኛው ዘመን የሚከላከሉበትና የሚያጠቁበት መንገድ ቡድኖችን ይሰራቸዋል። በማጥቃት እንቅስቃሴ ውስጥ ተጋጣሚን ጫና ውስጥ በሚከቱ ሰዓት ተጋጣሚ የሚመጣበት ጊዜው ስለሚረዝም ወደ የሚያጠቃበት የጨዋታ ቀጠና የሚያደርገው ሽግግር የሚቆራረጥ ሲኩዌንሱን የሚያጣ ስለሚሆን በሌላኛው የጨዋታ ሐሳብ ተወስኖ ይቀራል ማለት ነው። ለዚህ አርሰናል የነበረው አንዱ ትልቁ ችግር በማጥቃት እንቅስቃሴ ውስጥ በተለይ ሁለቱም መስመሮች ይዞ የሚያጠቁ ተጫዋቾች የጥራት ችግር ነበር። ስለዚህ በዚህ የውድድር ዓመት አርሰናል የሚያደርገው ነገር ተብሎ የሚታሰበው በየጨዋታዎቹ በየውድድሮቹ ኮንሲስተንትሊ ቡድኑን የሚጠቅሙ ተጫዋቾች ላይ ትኩረት አድርጎ ዝውውር ያከናውናል ተብሎ ነው የሚታሰበው። በተለይ የአርሰናል እድሳት የሚፈልገው ቦታ ተብሎ የሚነሳው የመስመር የማጥቃት እንቅስቃሴ ነው። የመስመር የማጥቃት እንቅስቃሴው በተለይም ደግሞ ከግራ ወደ ቀኝ አዘንብሎ እየገቡ የሚያጠቁት ሽግግሮች እንዲሁም ከቀኝ ወደ ግራ እየቆረጡ ገብተው የሚያጠቋቸው ሽግግሮች እድሳቶችን ይፈልጋሉ። በተለይ የትሮሳርድና የጋብሪኤል ማርቲኔሊ የዘንድሮ የውድድር ዓመት ፐርፎርማንስ አሰልጣኝ ሚኬል አርቴታን አላሳመነው። አርቴታ እነኚህን ተጫዋቾች በረዥሙ የመተካት ፍላጎት እንዳለው ምልክቶች ያየበት ነው። ትሮሳርድ በዚህ ውድድር ዓመት ጥሩ የሚባል ጊዜያቶች ነበሩት፣ ጥሩ ያልሆኑ ጊዜያቶችም ለትችትም እሱን ያበቁ ጊዜያቶች አሳልፏል። የጋብሪኤል ማርቲኔሊ ፐርፎርማንስ በብዙ የአርሰናል ደጋፊዎች ዘንድ ይሄ ማስተማመኛ የሚሰጥ አይነት ፐርፎርማንስ አይደለም ያለው። ይሄ ተጫዋች ይወርዳል በጨዋታዎች ውስጥ መፍትሄ ለመሆን ሲቸገር እንመለከታለን። በፕሪሚየር ሊጉ በተለይ ደግሞ አርሰናሎች የጭንቅ ሰዓት መፍትሄ ሰጪ ተጫዋቾችን በፈለጉበት ጊዜ እንደ ማርቲኔሊ አይነት ተጫዋቾች የሉም፣ ይጠፋሉ። ስለዚህ ወጥነት አርሰናሎች የሚፈልጉት ነው በቀጣዮቹ ዓመታት። ይህንን ለማድረግ ታዲያ የረጅም ጊዜ ተተኪ የሆኑ ተጫዋቾች ላይ ትኩረት ማድረጋቸው የማይቀር ነው። ሁለተኛው አርሰናሎች ከዝውውር ጋር በተያያዘ የዝውውር አቅጣጫቸው ትኩረት የሚያደርገው በተለይ የቲም ቢልዲንግ ስትራቴጂያቸው አሁን የማይናወጥ እየሆነ መጥቷል። የልምምድ ሜዳ ላይ የነሱ ህብረት ለብዙ የእንግሊዝ ፕሪሚየር ሊግ ቡድኖች እንደ ምሳሌ ሆኖ በትሬኒንግ ሜዳ ላይ በተለይ ደግሞ የታዳጊ ፕሮጀክቶች የአርሰናልን የልምምድ ካልቸር ሁሉ እያስጠኗቸው እያሳደጉ ነው። ይህን በኮቬንትሪ ሲቲ፣ በሳውዝሃምፕተን ሲያደርጉ ተመልክተናል። በቲክቶክ ፕላትፎርሞቻቸው ይህንን የአርሰናልን የልምምድ ካልቸር ወጣቶቹ ይዘውት እንዲያድጉ ለማድረግ እንቅስቃሴዎች ሲያደርጉ እየተመለከትን ነበር። ይሄ እንግዲህ አርሰናል የተከለው ነገር ነው። በተለይ ሚኬል አርቴታ በቲም በህብረት ያምናል። አንዱን ያለ አንዱ መተንፈስ የማይችሉ
ሰዎች እንደሆኑ ያስረዳቸዋል። የአምፖሉ ታሪክ ለዚህ አንድ ማሳያ ነው። እንደሚታወቀው ቶማስ ኤዲሰን አምፖልን አልፈጠረ ሊሆን ይችላል፣ ነገር ግን ዴቨሎፕ አድርጎታል፣ አሳድጎታል። ይሄ ለብዙ ሰዓት መብራት የሚችለውን አምፖል ቶማስ ኤዲሰን ከብዙ ሙከራዎች በኋላ ነበር የተሳካለትና ያገኘው። ይህንን በተመለከተ ተጫዋቾችን አንድ በአንድ እጃቸውን እንዲያያዙ አድርጎ አንዱ ከመካከላቸው ሲወጣ ላይቱ እንደሚጠፋ፣ መብራቱ እንደማይቀጥል፣ እንደሚቋረጥ ያሳየበት መንገድ በተለይ በአርሰናል የልምምድ ማዕከል ውስጥ ሁሌም ተጫዋቾች የወጡ ተጫዋቾች ይዘውት የሚሄዱት የሚገቡ ተጫዋቾች ደግሞ ሁሌም የሚነገራቸው ታሪክ ነው። ስለዚህ ህብረት የሌለው የአርሰናል የልምምድ ማዕከል፣ ህብረት የሌለው የሚኬል አርቴታ የትሬኒንግ እቅድ የትም እንደማያደርሰው ራሱ ለተጫዋቾቹ ያስረዳቸዋል። ስለዚህ የአርሰናል የትሬኒንግ ካልቸር የሚቀበለው ተጫዋች ይፈልጋል። አርሰናል አሁን ላይ እያማረጡ ገበያው ላይ በከፍተኛ ጥንቃቄ እየሰሩበት የሚገኘው ይህንን የትሬኒንግ ካልቸር የሚጠብቁላቸው ተጫዋቾች ላይ ነው ፎከስ አድርገው እየሰሩ የሚገኙት። አንዱ ሞርጋን ሮጀርስ ነው። ሞርጋን ሮጀርስ ይህንን እንዴት ሊያሟላ ይችላል የሚለውን ወደ ኋላ ላይ እንመለከተዋለን፣ በስፋት እናዋለን። ሶስተኛው አርሰናል የሚፈልገው ነገር ምንድን ነው? ቶፕ የሆኑ ተጫዋቾች በቡድኑ ውስጥ በቀጣዮቹ ትልልቅ ውድድሮች ላይ ራሳቸውን ማሳየት፣ ቡድናቸውን ማገልገል የሚችሉበትን አቅም ወደ ክለቡ እንዲያመጡ ይፈልጋል። ይህንን ሚኬል አርቴታ የሚያደርግበት ዋነኛው ነገር ምንድን ነው? በዘንድሮ የውድድር ዓመት በአውሮፓ ቻምፒየንስ ሊግ የተፈጠረው ነገር ትልቅ ትምህርት ሰጥቶታል። በፒኤስጂ የተሸነፈበት ጨዋታ ላይ እነሱ ሌላ ዓለም ላይ ያሉ ተጫዋቾች ናቸው፣ አስገርሞኛል፣ ኢንዲቪጁዋል ታለንት፣ የቡድን ስራ አስደንቆኛል የሚል አስተያየት ሰጥቶ ነበር። እንግዲህ አንድ የተቃራኒ ቡድን አሰልጣኝ በቦልድሊ በጣም በትልቁ የቡድኑን ተቃራኒ እንዲህ ሊያደንቅ አይችልም፣ የተለየ ኤክሴፕሽናል የሆነ ነገር እስካላጋጠመው ድረስ ማለት ነው። ሚኬል አርቴታ ያጋጠመውን ነገር በሱ ቡድን ሰርቶት አሳድጎት ማየት ይፈልጋል። ተጫዋቾች በሱ ቡድን ውስጥ እንዲደጋግሙት ይፈልጋል። ለሌሎች አስቸጋሪ የሆኑ የቡድን ጥራት ያላቸውን ቀናቶች እንዲያሳልፉ ይፈልጋል። ይሄንን ለማድረግ ግን የተጫዋቾች የግዢ ምርጫው ላይ ጥንቃቄ ማድረግ የሚኬል አርቴታ የመጀመሪያው ስራ እንደሚሆን ኤክስፔክት የሚደረግ ነው። ስለዚህ የሞርጋን ሮጀርስ መምጣት አንድ ተጫዋች ማስፈረም ብቻ እንደማይሆን ግልጽ ነው። ቅድም ካነሳዋቸው ሐሳቦች ጋር የሚገናኝ ነው። ተጫዋቹ የአርሰናልን የልምምድ ካልቸር የሚያቆይ በትልልቅ የጨዋታ ቀናቶች ላይ ገኖ መውጣት የሚችል ከዛ ውጭ በዚህ የውድድር ዓመት ከነበሩት ስብራቶች አንጻር በተጫዋቾች የብቃት መዋዠቅ የተቸገሩት መድፈኞች ከዚህ በኋላ በሚያደርጓቸው የሲዝን ቀጣይ ጨዋታዎች ላይ ወጣቱን ልጅ ይዘው ረጅም የስኬታማ ጊዜያቶችን እንዲያሳልፉ ይፈልጋል። ምልመላውን ቀድሞ የጀመረበት ዋነኛው ምክንያት ተጫዋቹን በቡድን ውስጥ ቀድሞ በማስገባት የተሻለ የሚባለውን የቀጣይ የውድድር ዓመት ስነ ልቦና ለመገንባት ያለመ ውሳኔ እንደሆነ በግልጽ የሚታይ ነው። ሞርጋን ሮጀርስ ያው በዚህ የውድድር ዓመት ብዙዎቻችሁ በአስቶን ቪላ ቡድን ውስጥ አይታችሁታል። ያው የዚህ ተጫዋች የእግር ኳስ ሕይወት እንዲሁ በቀላሉ የተገነባ አይደለም። በጣም በብዙ ክለቦች በውሰት ሲንከለከል የነበረ ተጫዋች ነው። መጨረሻ ላይ ከማንቸስተር ሲቲ ከወጣ በኋላ ወደ አስቶን ቪላ ሲመጣ የፈረመበትም ዋጋ ለዚህ የሚያሳይ ነው። ወደ 8 ሚሊዮን ፓውንድ ተጨማሪ ኦዶችን ጨምሮ እስከ 15 ሚሊዮን ፓውንድ የሚጠጋ ክፍያ ወጥቶበት ነበረ በ2024 ወደ አስቶን ቪላ የመጣው። ወደ አስቶን ቪላ ሲመጣ ግን ብዙዎቹ ይህን ተጫዋች አያውቁትም። ምክንያቱም
ተጫዋቹ ረጅም ጊዜውን የጨረሰው በውሰቱ ነው። በተለያዩ ክለቦች ለውሰት ይሰጣል። በውሰት ከተሰጠ በኋላ የባከኑ ጊዜያቶችን አሳልፎ ይመጣበት ጊዜ ነበረ። ከዛ ውጭ ራሱን ለማሳየት ጥረቶችን የሚያደርግ ተጫዋች ቢሆንም ማስተማመኛ ግን አላገኘም። ለምሳሌ በዌስት ብሮሚች አልቢዮን፣ በማንቸስተር ሲቲ፣ በሊንኮን ሲቲ፣ በበርንመዝ፣ በብላክፑል፣ በሚድልስብራ እነኚህ ሁሉ እንግዲህ ከፍተኛ የሆነ ዝውውሮች ያከናወነባቸው ራሱን ለማሳየት ይሄ ፕሩቭ ለማድረግ ማንነቱን ለማሳየት የሄደባቸው ርቀቶች ናቸው። ያው የብዙ ተጫዋቾች የእግር ኳስ ህይወት እንዲሁ አልጋ ባልጋ የሆነ የእግር ኳስ ህይወት እንዳልሆነ ግልጽ ነው። በተለይ ራሳቸውን ለማሳየት የሚያደርጉት ጥረት ለተጫዋቾች በብዙ እልህ አስጨራሽና ትዕግስት በሚጠይቁ ፈተናዎች ውስጥ የሚያልፍ ነው። ሞርጋን ሮጀርስ በተለይ በነ ብላክፑልና ሚድልስብራ በነበረበት ሰዓት ብዙዎቹ በሱ ላይ ያላቸው እምነት እየተሸረሸረ እምነት እያጡ በመጡበት ሰዓት የተናገረው ነገር ለዚህ አንድ ማሳያ ነው። ጋዜጠኛው እንዴት አሁን ላይ የደረስክበትን ስኬት አገኘው ሲለው ተስፋ የሚያስቆርጡ ምሽቶችን ረግጬን ያለፍኩት ይለዋል። ብዙ ተስፋ የሚያስቆርጡ ምሽቶች ነበሩ። የሆነ ሰዓት ላይ ኳስ ማቆም ሁሉ የፈለግኩባቸው ጊዜያቶች እንደነበሩ አስታውሳለሁ። እነዛን ጊዜያቶች ግን ባላልፋቸው ኖሮ፣ እነዛን ጊዜያቶች ተቋቁሜ ባልመጣ ኖሮ አሁን ያለሁበትን ማንነቴን አላገኘውም ነበረ። አሁን የሚሰጠኝ እኔ ቫልዩ እርግጠኛ ሆኜ ልነግርህ አልችልም። ምክንያቱም ይህንን ቫልዩ ለማግኘት ብዙ ነገር ለፍቻለሁና ይላል ሞርጋን ሮጀርስ። በእርግጥም የሞርጋን ሮጀርስ የእግር ኳስ ህይወት አስተማሪ ነው። በአስቶን ቪላ አሁን ያለውን ስኬት ከማግኘቱ በፊት ብዙ ፈተናዎችን ያለፈና አሁን አርሰናል የሙጥኝ ብሎ የሚፈልገው ተጫዋች ከ3 እና ከ4 ዓመታት በፊት በብዙ ክለቦች የማይፈለግ ተጫዋች ነበር። ስለዚህ ድግግሞሹ ስኬቱን አመጥቶለታል። በድክመቶቹ ውስጥ ሆኖ እነዛን ድክመቶች ያረመ እዚህ ደረጃ ላይ መገኘቱ በብዙዎች ዘንድ እንዲፈለግና እንዲታይ አድርጎታል። ይሄ ተጫዋች አርሰናል አሁን ይህን ተጫዋች የሚፈልገው አብዛኛውን እንግሊዛውያን ተጫዋቾች ስኬታማ የሆኑበት ስኳድ የሆነ መምጣቱ በዚህ የአርሰናል የትሬኒንግ ካልቸር ውስጥ ይህን ተጫዋች ከነ ዴክለን ራይስ ከነ ቡካዮ ሳካ ጋር ሆኖ የተሻለ ዴሊቨር ማድረግ የሚችልበት እድል እንደሚኖር ሚኬል አርቴታ በማመኑ የአርቴታ ግዢዎች አብዛኛውን ጊዜ ስኪልን መሰረት ያደረጉ በተለይም ደግሞ የቲም ህብረትን ይበልጥ የሚያጠነክሩ መሆን አለባቸው ብሎ የሚያስብ ነው። ብዙ ቃለ መጠይቆችን ስትሰሙ የሚናገረው ትኩረት የሚያደርግበትም ነገር ያ ነው። እንደ ቡድን ማሰብና መተንፈስ ካልቻል የአንድ ሰው ኳሊቲ ከርስ ነው የሚሆንብን ይላል ሚኬል አርቴታ። ምክንያቱም ያ ተጫዋች ወደ ቡድን እንቅስቃሴ ማደግ ካልቻለ፣ ያ ተጫዋች ወደ ቡድን እንቅስቃሴ መጥቶ ቡድኑን መጥቀም የሚችልበትን እድል መፍጠር ካልቻለ የተጫዋቹ ስኪል ብቻውን የሚሰጠን ፖዚቲቭ ነገር የለም ነው የሚለው። በእርግጥም የተጫዋቹ ስኪል ብቻውን የሚሰጠው ፖዚቲቭ ነገር ሊኖር አይችልም። ከዛ ይልቁን ከስኪሉ ጎን ለጎን ደግሞ ለቲሙ ያለው የቲም ኮሄዥን ስራው ላይ የሚሰጠው ነገር ከፍተኛ ትኩረት የሚያደርግበት ነው። ለቡድን ስራ ትኩረት እናደርጋለን። ይሄ የቡድን ስራችን እስከ የት እንደሚያስጉዘን የት እንደሚያደርሰን እናውቃለን። የቡድን ስራችንን የሚፈታተኑ ነገሮችን በጋራ ማሸነፍ ስንችል የምንፈልገው ዓላማና እቅድ ላይ እንደርሳለን ብሎ ነው የሚያስበው ሚኬል አርቴታ። ስለዚህ የቲም ስፕሪቱን ይበልጥ ጠንካራ የሚያደርገውን ተጫዋች የማምጣት ስራውን ነው አሁን እያከናወነ የሚገኘው። የቲም ጥንካሬውን ይበልጥ ከፍ የሚያደርግለትን ተጫዋች ነው እየመለመለ የሚገኘው። ሞርጋን ሮጀርስ ይሄ አግሬሲቭ የሆነ ተጫዋች ነው። አርሰናል
በወሳኝ የጨዋታ ቀናቶች የሚጎሉት ኃይል፣ ጉልበት፣ ፍጥነትን መሰረት ባደረገ በተለይም ደግሞ የፊዚካሊ ዶሚናንት መሆን በሚገባው የጨዋታ ቀን ላይ የሚዋጥ ቡድን ሆኖ ተመልክተነዋል። ስለዚህ ይሄ ተጫዋች ፊዚካሊ ዶሚናንት የሆነ እንደ ሻዶ ስትራይከር ሆኖ የሚያገለግል ስለሆነ ከጀርባ ሾልኮ መውጣት ይችላል። አንድ ለአንድ አሸንፎ ማለፍ ይችላል። በአታኪንግ ሚድፊልደር ወይም ደግሞ በማጥቃት አቅም ምዘና ከተመለከት ነው የአማካኝ አጥቂ ሆኖ የቀኝ አማካኝ አጥቂ ሆኖ ሊጫወት የሚችልበት እድሉ ስላለ ይህንን ተጫዋች ማምጣቱ በብዙ መንገድ ከወገብ በላይ ያለውን የታመመውን ቡድን የማከም መፍትሄ የመስጠት የነበሩ ችግሮች ላይ ውሳኔዎች ሰጥተው እነዚህ ችግሮች እንዳይደገሙ በቀጣዩ ሲዝን የተሻለ እንዲሆኑ የማድረግ ስራ ላይ እንደሚያግዘው ያውቃል ሚኬል አርቴታ። እንዳውም በዘንድሮ የውድድር ዓመት ፕሮግሬሲቭ ቦል ኬሪንግ በሚለው በሚያድጉ ወይም ደግሞ ከፍ እያሉ በሚሄዱ የኳስ ተሸካሚ ሽግግሮች አንጻር ከተመለከት ነው ከሊጉ ቶፕ 7 ተጫዋቾች መካከል አንዱ ሞርጋን ሮጀርስ ነው። ከዛ ውጭ ይሄ ብሬኪንግ ዲፌንሲቭ ላይን ወይም ደግሞ የተከላካይ መስመር ክፍልን በመስበር በተለይ በትዕግስት ቀስ ብሎ እየደጋገሙ ሰርኩሌት ያደርጉ ጨዋታው እንደገና መልሶ በማስቀጠል የሚቋረጡ ሽግግሮችን እንደገና ህይወት እንዲኖራቸው በማድረግ ተመልሶ አደገኛ የሆኑ የማጥቃት እንቅስቃሴዎች እንዲሆኑ በመፍቀድ የቡድን እንቅስቃሴው በጣም ወሳኙ ተጫዋች ሆኖ የሚያገለግል ነው። ይሄ ተጫዋች ይሄ ምዘናው በዘንድሮ የውድድር ዓመትም ካለፉት የውድድር ጊዜያቶች አንጻር አስቶን ቪላዎች ዶሚናንት እንዲሆኑ አግዟቸዋል። የተሻለ ብልጫ እንዲወስዱ አግዟቸዋል። ከዛ ውጭ ይሄ ኤክስፕሎሲቭ ሩጫዎቹ ይሄ ፈንድቶ የሚሄድባቸው ፈጥኖ የሚወጣባቸው ሩጫዎቹ የኡናይ ኤምሬ የዘንድሮ የውድድር ዓመት የዩሮፓ ሊግ ስኬታቸው መካከል አንዱ ነው። በዩሮፓ ሊግ እስከ ፍጻሜ በደረሱበት ጨዋታና በፍጻሜው ባሸነፉበትም የቡድኑ አንዱ ጥንካሬ አስቶን ቪላ ያለዚህ ተጫዋች ቅድም ያልኳችሁ የፕሮግሬሲቭ ቦል ኬሪንግ ይሄ ብሬኪንግ ዲፌንሲቭ ላይን ላይ እንዲሁም ፈንድቶ ወይም ደግሞ ኤክስፕሎሲቭ ሩጫዎችን በማድረግ ቡድኑን በማጥቃት እንቅስቃሴ የሚያግዝበት ኳሊቲው ከፍተኛ ነበር። ይህንን በተመለከተ እንደውም አሰልጣኝ ኡናይ ኤምሬ ስለ ሞርጋን ሮጀርስ የተናገሩት ነገር ለዚህ አንዱ ማሳያ ነው። ኤምሬ ምንድን ያሉት ስለ ሞርጋን ሮጀርስ የተጫዋቹ አቅም ከዚህ በላይ መሄድ የሚችል ነው። ከተመለከታችሁት በጣም ጥሩ አቅም ያለውና እኔ ለምፈልገው የጨዋታ ታክቲክ የሚሆን ተጫዋች ነው። የዚህ ተጫዋች በእኔ ቡድን ውስጥ መኖር የተጋጣሚ የጨዋታ እንቅስቃሴን በማበላሸት እኔ ለምፈልገው የጨዋታ ታክቲክ ይበልጥ እንድቀርብ አድርጎኛል ይላሉ። እንዳውም ቴዝ ማይ ሚድፊልድ ስታር ነው የሚሉት። ሁሌም አደገኛ እንዲሆን ቡድኔን ስፈልግ የሱን ተአምራቶች ይጠብቃለሁ። ሜዳ ላይ ታክቲካሊ ፊት ነው። ደንጀረስ ሙቭመንቶችን ያደርጋል። የጨዋታ ዴቨሎፕመንትን የሚሰጠኝ ሰው ነው ብለው ነው እንግዲህ የተናገሩት ለዚህ ተጫዋች። ይሄ የቡድኑ ትልቁ ኳሊቲ ተጫዋቹን እንዲፈለግ ያደርገዋል። አሁን በእግር ኳስ የተሻለ እንዲፈለግ እንዲታይ ያደርገዋል። ያ የተጫዋቹን ዋጋ እንዲጨምር ምክንያትና መነሻ ይሆናል ማለት ነው። ለዚህ ነው አሁን አርሰናል ቀድሞ ይህን ተጫዋች በዚህ ሲዝን ያሳለፈበትን በዚህ ሲዝን የሰጠውን ነገር ያውቀዋል። በሚመጣው ዓመት ደግሞ ለአርሰናል ከፈረመና በሚኬል አርቴታ ቡድን ውስጥ የሚቀላቀል ከሆነ የሚመጣው ዓመት አርሰናል ከዚህ ተጫዋች የሚያገኘው ነገር ቀላል አይሆንም። ይዞት የሚመጣው ኤክስፒሪየንስ ቀላል አይደለም። የአውሮፓ ኤክስፒሪየንስ አለው። የዓለም ዋንጫ ኤክስፒሪየንስ ከእንግሊዝ ብሔራዊ ቡድን ጋር አሁን አብሮ ነው የሚገኘው። ይሄ
በራሱ የእንግሊዝ ፕሪሚየር ሊግን የለመደበት ጥረቱ ተጨምሮ በዚህ የውድድር ዓመት አርሰናል ጎለውት ከነበሩት ኳሊቲዎቹ ጋር እንዲገናኝ ያደርገዋል። ይሄ ነው በጣም መሰረታዊ የሚባለው ነገር። በማጥቃት እንቅስቃሴ ለምሳሌ አርሰናል የጎደለው የመጨረሻው የሜዳ ክፍል ላይ ፔኔትሬት አድርጎ የመሄድና እዛ ቦታ ላይ ኮንሲስተንትሊ በየጨዋታ ቀናቶቹ የተሻለ ነገር የሚሰጡ ተጫዋቾችን ፈልጎ ማግኘት ማዘጋጀት። በነ ትሮሳርድና በነ ጋብሪኤል ማርቲኔሊ መተማመን አቅቶት ነበር አሰልጣኝ ሚኬል አርቴታ። ስለዚህ መተማመኛ የሚሰጠው በየጨዋታ ቀናቶቹ የሆነ አድቫንቴጅ ሊሰጠው የሚችል ተጫዋች ይፈልጋል። በፒኤስጂው ጨዋታ ለምሳሌ አንዱ የነበረው የአርሰናልና የፒኤስጂ ልዩነት ምንድነው? የተጫዋቾች የኳሊቲ ልዩነት ነበር። በፒኤስጂ በኩል የፈረንሳይ እግር ኳስ ሌላ አብዮት የሚባለው ዴዚሬ ዱዌ አለ። ኪቪቻ ክቫራትስኬሊያ ሌላኛው ተጫዋች ነው እዚህ ቡድን ውስጥ። የደምቤሌን ሚና ሳንጨምር የነዚህ ተጫዋቾች ሚና ብቻ የአርሰናልን የመከላከል አደረጃጀት እንዴት ሲፈትን እንደነበረ የአርሰናልን የአማካኝ ክፍል ተጫዋቾችን ከራሳቸው ሜዳ በነጻነት ወጥተው ወደ ተጋጣሚ ሜዳ በሚያደርጓቸው እንቅስቃሴዎች ውስጥ የተጋጣሚ የጨዋታ እንቅስቃሴን በማንበብና በመብለጥ ለሚፈልጉት ስትራክቸር እንዳይዘጋጁ ያደርጓቸው ነበር። ይሄንን በማስተካከል የሚመጣው የውድድር ዓመት የተሻለ ቡድን በመገንባት ጠንካራ ተፎካካሪ ሆኖ ለመገኘት እንደነ ሞርጋን ሮጀርስ አይነት ተጫዋቾች አርሰናል ይፈልጋል። በቲም ስፕሪቱ ውስጥ የሆነ ነገር መጨመር፣ የሚታይ ቪዚብል የሆነ ነገር መጨመር ይፈልጋል። ለምሳሌ በአታኪንግ ቨርሳቲሊቲ ላይ አርሰናል ሁሉንም ነገር ማግኘት ይፈልጋል። በማጥቃት እንቅስቃሴ የተሻለው ነገር ምንድነው? በማጥቃት እንቅስቃሴ ጥራት ያለው ነገር ምንድነው? በማጥቃት እንቅስቃሴ ውስጥ የጎደለን ነገር ምንድነው? በማጥቃት እንቅስቃሴ ውስጥ ያገኘነው ነገር ምንድነው? ያጣነው ነገር ምንድነው? እነዚህን ሁሉ ነገሮች ባላንስ ማድረግ ይፈልጋል። በዚህ ውስጥ ታዲያ በሜዳ ላይ ለሚያጋጥሙ ጥያቄዎች ምላሽ የሚሰጡ ተጫዋቾች ከሌሉ ይቸገራል። የቻምፒየንስ ሊግ የፍጻሜ ጨዋታ ላይ የነበረው አንዱ ልዩነት የተጫዋቾች የኳሊቲ ልዩነት ነው። አሁን ባሉት ተጫዋቾች ብቻውን የሚመጣው የውድድር ዓመት የቻምፒየንስ ሊግ ጠንካራ ተፎካካሪ መሆን ይችላል። ነገር ግን ዋንጫውን ለማሸነፍ ግን ከዚህ በተሻሉ የተጫዋቾች ጥራቶች መሞላት ይኖርበታል። ቡድኑ ከዚህ በተሻለ የተጫዋቾች የማጥቃት አቅም ሊሞላ ይገባዋል። ይህንን ነው አሁን ሚኬል አርቴታ ቀድሞ እየሰራ የሚገኘው። እንግዲህ በቀጣዮቹ ወራቶች የሚፈጠረው ነገር አናቅም። እንግዲህ በቅርብ ጊዜም የሚጠናቀቁ ጉዳዮች ሊኖሩ ይችላሉ። ከነዚህ ጉዳዮች በኋላ የሚመጣውን ነገር ልናይ እንችላለን። ግን የተሻለው ነገር ለአርሰናል በቀጣዮቹ የውድድር ጊዜያቶች እንዲመጡ ከወዲሁ ጠንክረው እየሰሩ ይገኛሉ። ይሄንን የተሻለ ጥራት ያላቸውን የተጫዋቾች ዝውውር አድርገው በፕሪሚየር ሊጉም በቻምፒየንስ ሊጉም ዶሚናንት ቡድን የመሆን እቅዳቸውን እየሰሩ ይገኛሉ። እናንተ እንዴት ታዩታላችሁ? የአርሰናል ደጋፊዎች ሞርጋን ሮጀርስ ወደ አርሰናል ሊመጣ ከወዲሁ አርሰናል ፍላጎቱን አሳይቷል። ተጫዋቹ ቢመጣ ምን ሊጨምር ይችላል? ምን ሊያሳድግ ይችላል? የተሻለ ነገር እንዴት ነው ሊሰጥ የሚችለው? እስኪ የተሳተፉበት ሐሳብ ስጡበት።